ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 18 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ የምትሰሟቸውን መረጃዎች ርዕሶቹን አስቀድመን እናስደምጣችኋለን። የአምባሰል ተራሮች ዛሬ የፋኖን ጀግንነት ሲመሰክሩ ውለዋል። የአማራ ሕዝብ ምልክትና የሉና ትግሉ መሪ የሆነው ፋኖ የዛሬ አምባሰል ተራራውን ተጋድሎ አሁናዊ መረጃ በዜናችን እናስደምጣችኋለን። 12ኛ ቀኑን የያዘው የይፋትና የመንዝ ተጋድሎ የፋኖን አሸናፊነትና የበገሬነት በግልጽ ያሳዩ ሆነዋል። በሁለቱ ታላቅ አርበኞች አስቻለው ደሴና በራምቦ የተሰየሙት ሁለት ክፍለ ጦሮች ያካሄዱትን ተጋድሎ ዝርዝር መረጃ ዜናችን በዝርዝር ያስደምጣችኋል። ነውረኛው የብልጽግናው ሰራዊት የሃይማኖት ግጭትን ምርጫው አድርጓል። በሸዋ ቀጠና የፈጸመውን የጦር ወንጀል ዜናችን በዝርዝር አሰናድቶታል፣ ይደመጣል። ሁሉም ነገር ወደ ጦር ግንባር የሚለው የብልጽግናው ሊቀመንበር ፖሊሲ በአማራ ክልል ሁሉም ጤና ተቋማት አገልግሎቶቻቸውን አቋርጠው ለብልጽግና ሰራዊት ብቻ ሕክምና እንዲሰጡ ትዕዛዝ አስተላልፏል። የክልሉ ጤና ቢሮ ያሳለፈውን ውሳኔ ጥብቅ መረጃ ለሰዓቱ ዜናችን አሰናድተነዋል፣ ይቀርብላችኋል። የዓለምን ፖለቲካ ያነጋገረውና በቀጣይ ከፍተኛ ትርጉም የሚሰጥ ከባድ ውሳኔ ያሳለፈችው እስራኤል መላውን የአረቡን ዓለም ለከፋ ብስጭት ዳርገዋለች። በ34 ዓመት ውስጥ ሶስተኛዋ የአፍሪካ ቀንድ ተገንጣይ ሀገር ለመሆን ጫፍ የደረሰችዋ ሶማሊላንድ በኢትዮጵያ ጉዳይ ምን አይነት ተጽዕኖ ይኖረዋል የሚል ዝርዝር የትንታኔ ዘገባ አሰናድተናል። ሰዓቱ ሲደርስ እናቀርብላችኋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን አካተናል። ወደ ዝርዝር ዜናዎቹ እናልፋለን። በአምባሰል ተራራው ተጋድሎ ፋኖ ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከውርጌሳ እስከ አምባሰል ሰፊ ቀጠና የሸፈነ ውጊያ አድርጎ ብልጽግናው ሰራዊት ላይ ከባድ ወታደራዊ ኪሳራ የደረሰበት ሲሆን የኮንክሪት ምሽጉም በፋኖ ተሰብሯል። በዚህ ሰፊ ቀጠናና በሌሎች አካባቢዎች ውጊያው ተጠናክሮ መቀጠሉን የገለጹት ምንጮቻችን እስከ እኩለ ቀን የነበረውን የውጊያ መረጃ ሲገልጹ ፋኖ ወታደራዊ ድሎችን መጎናጸፉን አስታውቀዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት ከእኩለ ሌሊት ጀምሮ እስከ ረፋዱ ድረስ ከሰሜን ወሎ ዞን በውርጌሳ በመነሳት ከፍተኛ ኃይሉን ማንቀሳቀሱን ገልጸው ረፋዱ ላይ ከሀብሩ ወረዳ ከውርጌሳ እስከ አምባሰል ተራሮች ድረስ በከባድ መሳሪያ የታገዘ ከባድ ውጊያ መደረጉን ለጣቢያችን ተናግረዋል። የብልጽግናው ሰራዊት ከአምባሰል ወረዳ ዋና ከተማ ታሪካዊቷ ውጫሌ ከተማ በቅርብ ርቀት ቁንጥሩ ላይ ከባድ መሳሪያዎችን ጠምዶ በአካባቢው ድብደባ እየፈጸመ መሆኑን የገለጹት የጣና ቴሌቪዥን ምንጮች የከባድ መሳሪያ ድብደባው የተፈጸመው ሰፊ ቀጠና የሸፈነ እግረኛ ሰራዊቱን ወደ አካባቢው እያስገባ መሆኑን ተከትሎ ነው ሲሉ ተናግረዋል። የብልጽግናው ሰራዊት የከባድ መሳሪያ ሽፋን ተጠቅሞ እግረኛ ሰራዊቱ በገባባቸው በሀብሩ ወረዳ ውርጌሳ ቀጠና ጊራ አይበገርና ቀይ አፈር ተራሮች ከፍተኛ ውጊያ ተካሂዶባቸዋል። በሌላ ግንባር በዚሁ በውርጌሳ ከተማ ቅርብ ርቀት ላይ በምትገኘውና አገር ባጣ በምትባለው ስፍራ ፋኖ መግባቱን ተከትሎ ከባድ ተጋድሎ የተደረገ ሲሆን ውጊያው የተደረገው በአገር ባጣ ማርያም ሰፈርና በውርጌሳ ከተማ ቅርብ ርቀት በሚገኘው ውሃ ታንከር የሚባሉ ስፍራዎች ነው። እንደ ምንጮቻችን ገለጻ በዚህ ስፍራ በተደረገው ውጊያ ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ የተወሰደበት ሲሆን በርካቶች ደግሞ ከፍተኛ ጉዳት አስተናግደው በመውደቃቸው የብልጽግናው ሰራዊት ጥሏቸው ወደ ኋላ ማፈግፈጉን ተናግረዋል። የዓይን እማኞች በውሃ ታንከርና ማርያም ሰፈር የተደረገውን ውጊያ አስመልክቶ ለጣቢያችን እንደገለጹት ፋኖ በብልጽግናው ኮንክሪት ምሽግ ላይ ቦምብ ጣይ ተወርዋሪ ኃይል በማስገባት በርካታ ሰራዊቱን ጉዳት አድርሶበታል። ይህን ተከትሎም ለሰዓታት የዘለቀ የጨበጣ ውጊያ ተካሂዷል ሲሉ ገልጸዋል። በትናንትናው ዕለት ከውጫሌ እስከ ማርዬ መርሳ ድረስ ሰፊ ቀጠና የሸፈነ ውጊያ ያደረገው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ልጅ ኢያሱ ኮር በብልጽግናው ሰራዊት ላይ ኪሳራ ማድረሱን ተከትሎ ብልጽግናው ወደ ቀጠናው ተጨማሪ ሰራዊት ይዞ እንደገባ የሚገልጹት ምንጮቻችን ዛሬም በቀጠናው የገባው እግረኛ ሰራዊት ሙትና ቆስለኛ መሆኑን አስታውቀዋል። ሰፊ ቀጠና በሸፈነውና በርካታ ተራሮችን አካሎ በተደረገው በዚህ ውጊያ በፋኖ በኩል የከፋ ጉዳት ሳይደርስ የብልጽግናውን ሰራዊት ወደ መጣበት እንዲመለስ መደረጉን ለማወቅ ተችሏል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ በአካባቢው ከፍተኛ የከባድ መሳሪያ ድብደባ እየተፈጸመ መሆኑን የገለጹት የጣና ቴሌቪዥን ምንጮች ይህን ተከትሎ በቀጠናው ከፍተኛ ውጥረት ነግሷል ብለዋል።
12ኛ ቀኑን የያዘው የይፋትና የመንዝ ተጋድሎ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ 12ኛ ቀኑን በያዘው የይፋትና ጥሙጋ እንዲሁም የመንዝ አውራጃ ተጋድሎ ታላቅ ድል መቀዳጀቱን አስታውቋል። በዙ ስር የሚገኙት ሁለቱ ኮሮችና የዙ አባት ጦር አርበኞች በቅንጅት ውጊያውን ማካሄዳቸውን የሸዋ ጠቅላይ ግዛት እዝ አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንዳስታወቀው በይፋትና ጥሙጋ አውራጃ እና በመንዝ አውራጃ 12ኛ ቀኑን ያስቆጠረው ውጊያ የተካሄደው በወንዱ አስቻለው ደሴ ክፍለ ጦር በራምቦ ክፍለ ጦርና በአካባቢው በተደራጀው የአርበኞች ሰራዊት ቅንጅት ፈጥረው ያካሄዱት ነው ብለዋል። ሚዲያና ኮሚኒኬሽን ክፍሉ አክሎም የአማራ ህዝብ ጠላት የሆነው የብልጽግናው ስርዓት የአማራን ህዝብ በኢኮኖሚ የማድቀቅ የዓመት እቅድ አውጥቶ ወደ አርሶ አደሩ ዘምቷል። አርሶ አደሩ የደከመበትን ሰብሉን ከማሳው ሰብስቦ ወደ ቤቱ የሚያስገባበትን ወቅት ጠብቆ ለመዝረፍ በሜካናይዝድ የታገዘ ጦሩን በይፋትና ጥሙጋ አውራጃ በቀወት፣ በአጋምበር፣ በአርማንያ፣ በራሳ፣ በማፉድ በአራቱም አቅጣጫ ወደ ህዝባችን ተንቀሳቅሷል። ይህን የህዝብ ጠላትና የአገር ፍርሰት መሐንዲስ የሆነ ስርዓት ሰራዊት እንቅስቃሴ በንቃት ሲከታተል የነበረው ጀግናው የወንዱ አስቻለው ደሴ ክፍለ ጦር እና የአጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር እንዲሁም በየአካባቢው የተደራጀው የአርበኞች ጦር በጥምረት በመሆን በየመንገዱ በደፈጣ በሽምቅና በመስመራዊ ውጊያ ከባድ ምት አድርሰውበት በየተራራው ወድቋል ሲል የተጋድሎውን ስፋትና የድሉን ከፍታ ገልጿል። የአፋድ ሸዋ ጠቅላይ ግዛት ህዝብ ሚዲያና ኮሚኒኬሽን ክፍል አክሎም መሐመድ ቢሆነኝ ኮር በወንዱ አስቻለው ደሴ የተሰየመው ክፍለ ጦር የአማራን ጠላት በሸዋ ግንባር በሁሉም ቀጠና ለወረራ የተንቀሳቀሰውን የብልጽግና ጦር በየመንገዱ እያስቀረው ነው በማለት አስታውቋል። ታዋቂው አርበኛ አስቻለው ደሴ የብልጽግናው ስርዓት ወደ ስልጣን በወጣበት በመጀመሪያዎቹ ወራት ጀምሮ ሰሜን ኦሮሚያን መመስረት የሚል እቅድ አውጥቶ በሸዋ ጠቅላይ ግዛት ይፋት አውራጃ ከ15 ጊዜ በላይ ከተማዋን ማቃጠሉ ይታወሳል። አማራነትን ለመታደግ ከያቅጣጫው ከተመሙትና የብልጽግናን እኩይ እቅድ ካከሸፉት የህዝብ ልጆች አንዱ ዛሬ በሸዋ ጠቅላይ ግዛት በስሙ ክፍለ ጦር የተሰየመለት አርበኛ አስቻለው ደሴ ነበር። እዙ በስሙ የሰየመው ወንዱ አስቻለው ደሴ ክፍለ ጦር የአማራን ጠላት በሸዋ ግንባር ከቦታ ቦታ ተዘዋውሮ ተገቢውን ቅጣት ደረሰበት እንደሚገኝ የዙ ሚዲያና ኮሚኒኬሽን ክፍል በላከልን መረጃ አስታውቋል። በሌላ ዜና የብልጽግናው ሰራዊት በርካታ የፋኖ ቤተሰቦችንና ህፃናትን በግፍ ማሰሩን የአጼ አምደ ጽዮን ኮር አስታውቋል። በሚዳ ወረዳ መራኛ ከተማ የታሰሩትን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር አባላትን የግፍ እስረኛ ቤተሰቦችን በተመለከተ በላከልን መረጃ እንዳስታወቀው የሰባት አርበኞች ቤተሰቦች በግፍ እስር ላይ እንደሚገኙ ገልጿል። በዚህ መሰረት የአጼ አምደ ጽዮን ኮር ህዝብ ግንኙነት ኃላፊ አርበኛ ሐኪም አበባ ላይ ወላጅና የአርበኛ ብርሃኑ ገረመው ባለቤት ከ1 ዓመት ህፃን ልጁ ጋር፣ የአርበኛ ኢንጂነር ቴዎድሮስ አምሰው ባለቤት ከ2 ዓመት ህፃን ልጁ ጋር፣ የአርበኛ እንዳልክ እዋየ ወላጅ እናትና ታላቅ ወንድም፣ የአርበኛ መምህር በለጠ ባሻው ባለቤት ከ1 ዓመትና 3 ዓመት ህፃን ልጆቹ ጋር እና የአርበኛ እንዳለ ደጀኔ ባለቤት ከ2 ዓመት ህፃን ልጇ ጋር በወረዳው የብልጽግና ካድሬዎች የፋኖ ቤተሰብ በመሆናቸው ብቻ በግፍ ታስረው እየተሰቃዩ መሆኑን ለመላው ህዝባችን እየገለጽን የጦር ወንጀለኛው ብልጽግና በአማራ ህዝብ ላይ እየፈጸመ ያለውን ወንጀል የሚመለከተው የዓለም አቀፉ ማህበረሰብ ሁሉ ትኩረት እንዲሰጠው ኮሩ በአጽንኦት ያሳስባል ብለዋል። ብልጽግናው የሃይማኖት ግጭትን ምርጫው አድርጓል። ፋኖም የብልጽግናው ስርዓት ከፋኖ ጋር የሚያደርገው የፊት ለፊት ውጊያም ሆነ ከአማራ ህዝብ ጋር የሚያካሄደው ፖለቲካዊ የአዳራሽ ስብሰባ ውጤታማ አላደረገውም። በዚህ የተነሳም የሃይማኖት ግጭትን የመጨረሻ ተስፋው ማድረጉን ፋኖ አጋልጧል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የብልጽግና ስርዓት የራሱን ካድሬዎች ቤተሰቦች በመግደል ሃይማኖታዊ ግጭት ሊፈጥር ነው ሲል አጋልጧል። ይህን የስርዓቱን ነውር ማጋለጣችንን እንቀጥላለን ሲል ያስታወቀው የኮር ሚዲያና ኮሚኒኬሽን ክፍል የራሱን ካድሬዎች ቤተሰብን በመግደል ሃይማኖታዊ ግጭት ፈጥሮ የተለመደ ርካሽ ድራማውን በመስራት የፋኖን ስም ለማጥፋት እየተሯሯጠ ነው ሲል አስታውቋል። የጦር ወንጀለኛው ብልጽግና ዛሬ በመጨረሻ ካርዱ ተጋልጧል ሲል ያስታወቀ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬም እንደተለመደው ለርካሽ ፖለቲካዊ ድራማ ሲል የአንድ የወረዳ ከፍተኛ የብልጽግና አመራር ወላጅ አባትን በግፍ በመግደል ርካሽ ድራማውን ፈጽሟል። የአማራ ህዝብ በወቅቱ የብልጽግናው ስርዓቱ ወንበር አስጠባቂዎች ሁሉንም የአይነት የጦር ወንጀል እየተፈጸመበት መሆኑ የአደባባይ ሀቅ ሲሆን በዛሬው ዕለትም በተለመደው ርካሽ ድርጊቱ የሚታወቀው ብልጽግና በሸዋ ጠቅላይ ግዛት መራቤቴ አውራጃ የተሰማራው የ101ኛ አየር ወለድ ክፍለ ጦር አመራሮች የሚዳ ወረዳ ዋና አስተዳዳሪ የሆኑትን የአቶ ሰይድ ኢብራሂም ወላጅ አባት ከምሽቱ 4 ሰዓት ላይ በግፍ በመግደል ድርጊቱን ፋኖ ፈጸመው ለማለት የተለመደ ርካሽ ድራማውን በመስራት የንጹሃንን ህይወት መብላቱን አረጋግጠናል።
ይህን አስነዋሪ ድርጊት ማጥብቀን እንደምንቃወምም ይታወቃል ብሏል። ትላንት ታህሳስ 17 ቀን 2018 ዓ.ም እስከ ምሽት ድረስ ቁጥራቸው ከ10 በላይ የሚሆኑ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ አመራሮች እንዲሁም የአጼ ዳዊት ክፍለ ጦር አመራር የሆኑት የፋኖ ታጋይ ቤተሰቦች ልጆቻችሁን አስገቡ በሚል በሚዳ ወረዳ የብልጽግና አመራሮች መራኛ ከተማ መታሰራቸውን ተከትሎ ፋኖ ያጸፋ ምላሽ እንደሰጠ በማስመሰል የወረዳውን ዋና አስተዳዳሪ አቶ ሰይድ ኢብራሂም ወላጅ አባት ከሚኖሩበት አፈር ባይኔ ወይብላ ቀበሌ በመኖሪያ ቤታቸው በስርዓቱ ወታደሮች ሊገደሉ መቻላቸውን የኮሩ መረጃ አስታውቋል። ኮሩ ባካሄደው ልዩ የመረጃ ማጣራት ስራ ሰራዊታችን ወንጀሉ በተፈጸመበት ቀበሌ ምንም አይነት ስምሪት አልወሰደም ነበር የሚለው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ሰራዊታችን እንደዚህ አይነት የወረደው ወንጀል የማይፈጽም በዲሲፕሊን የተሞላ የነጻነት ታጋይ መሆኑ ይታወቃል። ብልጽግና በአቶ ኢብራሂም ማምር ላይ የፈጸመውን ጭካኔ የተሞላበት ግድያ ስማቸው እንዳይጠቀስ በጠየቁ አይን እማኞች በተጨባጭ ማስረጃ ለመላው ህዝባችን እውነቱን ያውቅ ዘንድ ኮሩ በሰበሰበው ማስረጃ እያጋለጥን ድርጊቱንም መላው የሚዳና ሬማ ወረዳ ህዝባችን ጠንቅቆ እንደሚያውቀው መግለጽ እንወዳለን በማለት የተፈጸመውን የባዲን የፖለቲካ ቁማር አጋልጧል። ጉዳዩን ግልጽ ለማድረግ ሲባል የወንጀሉን አፈጻጸም ኮሩ ከመነሻው ያጣራ ሲሆን መነሻውን በቅርቡ ወደ ብልጽግና ከፍተኛ አመራርነት የመጡት የሚዳ ወረዳ ዋና አስተዳዳሪ አቶ ሰይድ ኢብራሂም የወንድሙ ልጅ የሆነውን የቀድሞ የሬማ ሁለተኛ ደረጃ ትምህርት ቤት የስነ ዜጋ መምህር የነበረውን አቶ ይመኑ ዳውድ የተባለውን ከመምህርነት በማንሳት የሬማ ንዑስ ወረዳ ማዘጋጃ ኃላፊ ማድረጋቸው ይታወቃል። ታዲያ የመዘጋጃው ኃላፊ በስራ ጉዳይ ምክንያት በሬማ ከተማ ከሚገኘው የ101ኛ አየር ወለድ ኮማንዶ ክፍለ ጦር አመራር ከሆነውና ራሱን መቶ አለቃ ብሎ የሚያስነግረው 50 አለቃ ዳምጤ ከተባለ ዲሲፕሊን የጎደለው ግለሰብ ጋር ግጭት ውስጥ ይገባሉ። ባለፈው ሐሙስ ታህሳስ 15 ቀን 2018 ዓ.ም 50 አለቃ ዳምጤ ከናጃቢዎቹ ከሌሊቱ 7 ሰዓት ላይ ወደ አቶ ይመኑ ዳውድ መኖሪያ ቤት በመሄድ ለመግደል ባደረገው ሙከራ ሳይሳካለት ይቀርና በንዴት ሌሊቱን ከ30 በላይ ጥይት በመተኮስ ከተማውን ሲረብሽ ያድራል። መረጃውን ከውስጥ የሰማው አቶ ይመኑ ዳውድ በቅጽበት ከሌሊቱ 7 ሰዓት ተኩል ላይ ወደ ሬማ ከተማ ፖሊስ ጣቢያ በመሸሽ ራሱን በማዳን አዳሩን ከተማዋን ለቆ ይጠፋል። ይህን የሰሙት ዛሬ በአገዛዙ ኃይል የተገደሉት ከማንኛውም ፖለቲካ ውግንና የሌላቸው ንጹሃን አባታችን የአቶ ይመኑ ዳውድ አያትና የአቶ ሰይድ ኢብራሂም ወላጅ አባት አቶ ኢብራሂም መሐመድ ወደ 50 አለቃ ዳምጤ የእጅ ስልክ ደውለው ነገሩን ሊያረጋጉ ቢሞክሩም ጥጋበኛው 50 አለቃ ዳምጤ አሻፈረ በማለት የ70 ዓመት ዕድሜ ባለጸጋው ሽማግሌ ላይ ይዝትባቸዋል። ውዝግቡ ተባብሶ በመቀጠል ለህይወቱ በመስጋት የሬማ ከተማ ለቆ የጠፋው የመዘጋጃ ቤቱ ኃላፊ አቶ ይመኑ ዳውድ ወደ ገጠራማው አያቶቹ አቶ ኢብራሂም መሐመድ ቤት ይሰደዳል። አቶ ይመኑ ይገኝበታል የተባለውን የአያቶቹ ቤት ያልተረጋገጠ መረጃ የደረሰው 50 አለቃ ዳምጤ 2 መንገድ መሪ የሚልሻ አባላት 3 አጃቢዎችንና ሌሎች ማንነታቸው ያልታወቀ ጭምብል ያጠለቁ 2 ግለሰቦችን በድምሩ 7 የጦር መሳሪያ የያዙ ገዳይ ግለሰቦችን ወደ አፈር ባይኔ ወይብላ ቀበሌ በመላክ የአቶ ኢብራሂም መሐመድ ቤት ከምሽቱ 4 ሰዓት ላይ ይከቡና አቶ ይመኑን እዚህ ቤት ተደብቋል አምጡ በማለት እንዲያመጡ ያጣድፏቸዋል። የሚፈለገውን ግለሰብ ባለማግኘታቸው በስልክ የዛተባቸውን አቶ ኢብራሂም መሐመድን በግፍ በመግደል ወደ መጡበት ይመለሳሉ ሲል የአዛውንቱን አገዳደል በዝርዝር ያስቀምጣል። በመሆኑም በአገዛዙ ቀኝ እጅ በሆነው ግለሰብ የተፈጸመውን አስነዋሪ ድርጊት እያወገዝን ይህን የአደባባይ ወንጀል መላው የወረዳው ህዝብ የሚያውቀው ፀሐይ የሞቀው እውነት ሆኖ ሳለ የፋኖን ትግል ጥላሸት ለመቀባትና ሃይማኖታዊ ግጭት ለማስነሳት ሆን ተብሎ የተሰራ ወንጀል በመሆኑ የሚመለከተው አካል ሁሉ ድርጊቱን እንዲያወግዝ እየጠየቅን ከሰሞኑ የቀጠለው የፋኖ ቤተሰቦች እስር ዛሬም ተጠናክሮ መቀጠሉን ማሳወቅ እንወዳለን። የጤናው በጀት ሙሉ በሙሉ ወደ ጦርነት። ብልጽግና በጤናው ዘርፍ የሚገኙ ድጋፎችንና የሰራተኞችን ጥቅማ ጥቅም ለጦርነት ዓላማ እየተጠቀመ በመሆኑ ህዝብ ሕክምናም ሆነ መድኃኒትን ከመንግስት ሕክምና ተቋማት ማግኘት አልቻለም ተባለ። ሆስፒታሎች ሲጠየቁም ለመከላከያ ብቻ ነው የተፈቀደልን ሲሉ ምላሽ እየሰጡ መሆኑ ታውቋል። እንደ ምንጮቻችን ገለጻ የአማራ ክልል ጤና ቢሮ የሚያገኛቸውን ድጎማዎችን ሙሉ በሙሉ ለብልጽግና ካድሬዎችና ለሚሊሻ ማሰልጠኛ ብቻ እንዲጠቀም ከብልጽግናው ሊቀመንበር ትዕዛዝ ስለተሰጠው በሁሉም የክልሉ አካባቢዎች የሚሰሩ የጤና ባለሙያዎች ከፍተኛ ፈተና ላይ መሆናቸውን አስታውቋል። በአሁኑ ሰዓት በሁሉም የክልሉ አካባቢዎች የጤና ባለሙያዎች የትርፍ ሰዓት ክፍያና የሰራተኞችን ደሞዝ ወለድ ብአዴን ለዚሁ ዓላማ እየዋለው መሆኑ የተገለጸ ሲሆን በጤና ባለሙያዎች በኩልም ከፍተኛ ተቃውሞ ገጥሞታል ተብሏል። በአማራ ክልል ለከፋ የጤና ችግር የወደቁ የህብረተሰብ ክፍሎችን ለማከም የተመደበን በጀት ለሚሊሻ ማሰልጠኛ በማድረግ የጤናውን ስርዓት አደጋ ላይ የጣለው የብልጽግናው ስርዓት በኑሮ ውድነት
ለከፋ ችግር የተጋለጡ ባለሙያዎችን ሳይቀር የጦርነቱ አካል ማድረጉ እየተነገረ ይገኛል። ብልጽግናው የጤና ባለሙያዎችንና ተፈናቃዮችን በጦርነት ሲያሳትፍ የአሁኑ የመጀመሪያው አይደለም። በቅርቡ በጋምቤላ ክልል የተከሰተውን ቀውስ ተከትሎ የደቡብ ሱዳን ተፈናቃዮችን በቅጥረኛ ወታደርነት ሲመለምል ከዓመት በፊት ደግሞ በጎንደር ጠቅላይ ግዛት ፎገር አውራጃ ውዶ ተብሎ በሚጠራው ቀበሌ የጤና ባለሙያዎችን የፈንጅ ማምከን ስራ እንዲሰሩ ማስገደዱ መዘገባችን አይዘነጋም። በአማራ ክልል ከተለያዩ አካባቢዎች ለጣና ቴሌቪዥን የደረሰው መረጃ እንደሚያመላክተው በክልሉ 4 ዞኖች በከፊልና 37 ወረዳዎች ደግሞ ሙሉ በሙሉ የሰራተኞች የትርፍ ሰዓት ክፍያ እንዳቋረጠባቸው ታውቋል። የጤና ባለሙያዎች በበኩላቸው ለጣና ቴሌቪዥን እንደገለጹት ከግንቦት ወር 2017 ዓ.ም እስከ አሁኑ ታህሳስ 2018 ድረስ ክፍያ እንዳልተፈጸመላቸው ገልጸዋል። ይህን ተከትሎ ቅሬታቸውን ለሚመለከተው አካል እንዳሳወቁ የገለጹት ባለሙያዎቹ የተሰጣቸው ምላሽ ግን ክልሉ በአሁኑ ሰዓት መክፈል አይችልም የሚል እንደሆነ ጨምረው ገልጸዋል። በተለይም የክልሉ ጤና ቢሮ ኃላፊ ዶክተር አብዱል ከሪም መንግስቱ በዚህ ጉዳይ በአንድ ወቅት ሰራተኛው እንዳያምጽብን ያሰጋል፣ ክልሉ ሁሉንም የጤና ግብዓቶችና የባለሙያ ክፍያን በሙሉ በፌዴራል መንግስቱ ትዕዛዝ ብቻ እንዲያስፈጽም መወሰኑ ከባድ ሆኖብናል ብለው ለርዕሰ መስተዳደሩ ሪፖርታቸውን አቅርበው እንደነበር ይታወሳል። ሆኖም ለዚህ የቢሮ ኃላፊው ጥያቄ ከአማራ ክልሉ ቁጥር 1 ሰው የሰጣቸው ምላሽ ጽንፈኛውን ማጽዳት የምንችለው የህዝብ አገልግሎቶችን ስናቋርጥበትና ባለሙያዎች ለጽንፈኛው ድጋፍ እንዳያደርጉ ማድረግ የምንችለው በዚህ መንገድ ብቻ ነው። ስለዚህ ዝም ብለህ የሰጠን ተልዕኮ ብቻ አስፈጽም የሚል ቁጣ እንደነበር ምንጮቻችን ገልጸዋል። የጤና ባለሙያዎች ቅሬታቸውን ደጋግመው ለክልሉ ጤና ቢሮ ሲያሳውቁ የሚሰጣቸው ምላሽ የክልሉ ጤና ቢሮ አመራሮች ለግዳጅ ተልዕኮ ሄደዋል የሚልና አንዳንዴም አሁን ክልሉም አገራችንም ውጥረት ላይ ስለሆኑ በጊዜ ሂደት ችግራችሁ ይፈታል የሚል መሆኑን ባለሙያዎቹ ለጣና ቴሌቪዥን ተናግረዋል። ከዚህ በፊት በክልሉ ጤና ቢሮ በኩል ተደጋጋሚ ዝርፊያ የሚፈጸመው በጤናው ዘርፍ ለተሰማሩ ተቋማት ከዓለም አቀፍ ተቋማት በድጋፍ መልክ የተለቀቀውን በጀት ስርዓቱ አፍኖ በማስቀረት ለጦርነት ሲያውለው መቆየቱ አይዘነጋም። ከነዚህ ውስጥም የኤችአይቪ ኤዲስ፣ የወባና የቲቪ እንዲሁም ለድንገተኛ ሕክምና እርዳታ የሚውሉ መድኃኒቶችና ቁሳቁሶች ወደ ብልጽግናው ሰራዊት ካምፕ እንደገባ ገልጸዋል። የብልጽግናው ካቢኔ ይህን የሚጠቀመው መድኃኒቶቹን ወደ ወረዳ ከተማ ብንልካቸው ጽንፈኛው ስለሚታከምባቸው ነው ብሎ እንደሚያጭበረብር የገለጹት ምንጮች በዚህ የተነሳ በርካታ እናቶችና ህጻናት ለከፋ ችግር ተዳርገዋል። በአሁኑ ሰዓት በጤና ተቋማት ያለ ክፍያ የሚወለዱ እናቶች የሉም። ወሊድ ክትትልና የወሊድ አገልግሎት በመንግስት ተቋማት በነፃ እንዲሰጥ የተወሰነው ከ20 ዓመት በፊት ቢሆንም የብልጽግናው ሊቀመንበር ስልጣን ከያዙ በኋላ በተለይም የሙሉ ጊዜ ጦርነት ከጀመሩ ጊዜ ጀምሮ የነፃ ሕክምና አገልግሎት ተቋርጧል ብለዋል። የጤና ባለሙያ ለደቂቃም ቢሆን ከስራ ገበታ መጥፋት የለበትም የሚሉት አስተያየት ሰጪዎች ከ5 እስከ 9 ወር የሚደርስ የትርፍ ሰዓት ክፍያ ስላልተከፈላቸው ለከፋ ችግር መዳረጋቸውን ገልጸዋል። ጣና ቴሌቪዥን ከዚህ በፊት ከአማራ ክልል ጤና ቢሮ ሾልኮ የደረሰንን መረጃ ዋቢ አድርገን እንደዘገብነው በክልሉ የኤችአይቪ ኤዲስ መከላከልና መቆጣጠር ባለስልጣን በኩል የመጣን ከ40 ሚሊዮን ብር በላይ በጀት የብልጽግናው መንግስት ለጦርነት ዓላማ መዋሉን ተከትሎ በአማራ ክልል የበሽታው ስርጭት ወደ ወረርሽኝ መሸጋገሩን ገልጸናል። የዓለም የኤችአይቪ ኤዲስ ቀን በሚከበርበት ወቅት በተደረገ ስብሰባ ከክልሉ ጤና ቢሮ ሾልኮ የወጣው ይህ መረጃ በብልጽግናው ሰራዊት በዘፈቀድና በአስገዳጅ ሁኔታ እየተደፈሩ ያሉ ታዳጊ ህጻናትን ከህይወት አደጋ ላይ የጣለ ስለመሆኑ በግልጽ ያሳየ ነበር። የእስራኤል ውሳኔ ለኢትዮጵያ ምን ይዞ ይመጣል? ብዙዎች በጦረኝነታቸው የሚገልጿቸው ናቸው። አንዳንዶቹ ደግሞ ለአሜሪካ ድርባይ ናቸው ይሏቸዋል። ሁሉንም የሚያስማማው የሰውየው ስብና ግን አይደፈሬ ሰራዊት መገንባታቸውንና ለእስራኤል ስጋት ይሆናል የሚሉትን ኃይል በማንኛውም መንገድ ከማጥፋት ወደ ኋላ የማይሉ ጦረኛ መሆናቸውን ነው። ይህ የኮሎኔል ዮናታን ቤንያሚን ታናሽ ወንድምና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መገለጫ ነው። ኮሎኔል ዮናታን ቤንያሚን የፍልስጤም አሸባሪ ቡድን ከግሪኳ መዲና አቴንስ ተነስቶ 260 መንገደኞችን አሳፍሮ የነበረውን የፈረንሳይ አየር መንገድ ንብረት የሆነውን ኤርባስ ኤ300 ቢ4 203 አውሮፕላን ጠልፎ ወደ ዩጋንዳ ወስዶ ያገታቸውን እስራኤላውያንን ለማስለቀቅ የተሰራ ኦፕሬሽን ነበር። ኮሎኔል ዮናታን በወቅቱ 4 ተሳፋሪዎች ብቻ የተገደሉበትና 10 የሚሆኑት ጉዳት አስተናግደው ቀሪው ተሳፋሪ በሙሉ ጤንነት ከገታ የተለቀቀበትን ድንቁን ኦፕሬሽን ተንደርቦልት የቡድን መሪ የነበረ ሲሆን በኦፕሬሽኑ ሕይወቱ ያለፈ የእስራኤል ወታደር ነበር። በኋላም ኦፕሬሽኑ በስሙ ተሰይሞ ኦፕሬሽን
ኦፕሬሽን ዮናታን ተብሏል። የዚያ ወጣት ወታደራዊ መኮንን በግዳጅ ላይ መሞት ለያኔው የሁለተኛ ደረጃ ተማሪ ኔታንያሁ የድል በሮችን የከፈተ ሆኗል። ወጣቱ ኔታንያሁ የመታወቂያ ስሙ ተረስቶ የኮሎኔል ዮናታን ወንድም የሚለው ዋና መገለጫው እስኪሆን ድረስ ከእያንዳንዱ እንቅስቃሴ ጋር የተሳሰረ ሆነ። እያንዳንዱን የህይወት መሰላል ደረጃ በደረጃ አልፎ ወደ ከፍተኛ የስልጣን እርከን የደረሰው የኮሎኔል ዮናታን ወንድም በመጨረሻም ኮሎኔል ዮናታን ቤንያሚን የሚባል እስራኤላዊ ወታደራዊ መኮንን ነበር። ያ ጀግና ወታደራዊ መኮንን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ነው ወደሚል ተቀየረም። ቤንያሚን ኔታንያሁ እስራኤልን በተለያየ ጊዜ እየወጡና እየወረዱ የመሯት ደፋር፣ ጨካኝ፣ ይሉኝታ ቢስና ጀብደኛም ጭምር ናቸው። እኒህ ሰው ትናንት ከቀትር በኋላ ዓለምን ያነጋገረና የመካከለኛው ምስራቁን ዓለም ትንፋሽ ቀጥ ያደረገ የአፍሪካ ቀንድ ቀጠናን ደግሞ የበለጠ ወደ ውጥረት የሚያንደረድር ውሳኔ አሳልፈዋል። እንደ አውሮፓውያን የዘመን አቆጣጠር በ1991 የሰይድ ባሬ መንግስት ፈርሶ ሶማሊያም የመንግስት አባልነት ጉዞዋን ስትጀምር ሶማሊላንድ ሞቃዲሾን በሩቅ ስትል ራሷን በነጻ አገርነት አወጀች። ከሶማሊያ ተገንጥላ ጎጆ ለማውጣት ያደረገችውን ጥረት ዓለም አውቆላት አፍሪካ ህብረትም በአባልነት እንዲመዘግባት የተባበሩት መንግስታት ድርጅትም አገርነቴን እወቅልኝ ብላ ጥሪ ብታደርግም እስቲ መጀመሪያ የተወሰኑ አገራት እውቅና ይስጡሽ የሚል ምላሽ ተሰጥቷት ለ34 ዓመታት በከፊል አገርነት ወይም ራስ ገዝነት ተገድባ ቆይታለች። አገርነቴን በቅድሚያ እውቅና ይሰጡልኛል ብላ ተስፋ ያደረገቻቸውን አቶ መለስ ዜናዊን ጠይቃ የነበረችዋ ሶማሊላንድ እኔ የመጀመሪያው መስካሪ አልሆንም፣ ከኔ በፊት አንድ ወይም ሁለት ሀገር እውቅና ይስጥሽ ብለው መልስ ሰጧት። ያቺ የመጀመሪያዋ እውቅና ሰጪ ሀገር ማን ትሆን የሚለው የረጅም ጊዜ ጥያቄ ትናንት ምላሽ አግኝቷል። ከዶናልድ ትራምፕ ጋር ተነጋግረን በደረስንበት ስምምነት መሰረት ከዛሬ ጀምሮ ሶማሊላንድ ነጻ ሀገር መሆኗን እስራኤል ታረጋግጥላታለች ሲሉ ቤንያሚን ኔታንያሁ ለሶማሊላንዱ ፕሬዚዳንት አብዱረህማን መሐመድ አብዱላሂ ገልጸውላቸዋል። የቤንያሚን ኔታንያሁ ንግግር ይቀጥልና እስራኤል ከሶማሊላንድ ጋር በእርሻ በኢኮኖሚና በቴክኖሎጂ አብራ ለመስራት ዝግጁ ናት፣ የአብርሃም አኮርድ ስምምነት አካል እንድትሆንም ግብዣ እናቀርብላታለን ሲሉ ተናገሩ። እነዚህ ሁለት ንግግሮች የሚያስተላልፏቸው መልእክቶች ከበድ ያለ ይዘት ያላቸው ናቸው። የቤንያሚን ኔታንያሁን ንግግሮች መልእክት ከመተንተናችን በፊት ከእስራኤል ውሳኔ በኋላ የተሰሙትን ድምጾች ባጭሩ እንመልከታቸው። በቅድሚያ የእስራኤልን ውሳኔ የተቃወመችው ተጠባቂዋ ሶማሊያ ናት። ከሶማሊያ ቀጥለው አጋሮቿ ቱርክ፣ ግብፅና ጅቡቲ በተከታታይ ውሳኔውን ኮንነው ቆሙ። በቀድሞው የጅቡቲ ውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ የሚመራው አፍሪካ ህብረት የእስራኤል ውሳኔ የህብረታችንን መርህ የሚጥስ ነው ሲል ውሳኔውን አውግዞ ብቅ አለም። በብልጽግናው የቀድሞ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የሚመራው ኢጋድና የብልጽግናው መንግስት ግን እስካሁን ዝምታን መርጠዋል። ይህ ዝምታቸው በራሱ ብዙ የሚያነጋግር ጉዳይ ነው። የእስራኤልን ውሳኔ ተቃውሞ ከቆሙት ድርጅቶችና ሀገራት መካከል የሚጠበቀው የአረብ ሊግ ቀድሞ ድምፁን ያሰማ ሲሆን ከካይሮ ቢሮ ሆኖ ባወጣው መግለጫ የሶማሊያን ሉዓላዊነት የሚጥስ ነው ብሎታል። የገልፍ ባህረ ሰላጤው ሀገራት ህብረትም ቢሆን እስራኤልን ውሳኔሽ ትክክል ነው አበጀሽ ሊላት እንደማይችል ይጠበቅ የነበርና ተቃውሞውን አሰምቷል። ከእስራኤል ጋር እስከ ዘመን ፍጻሜ ድረስ ላትታረቅ የተጣላችው ኢራንም ሆነች ከኢራንና ከቱርክ ጋር የምትነታረከው ሳውዲ አረቢያ እስራኤልን አውግዘው ተነስተዋል። እነዚህ አገራት አስቀድመው ተቃውሟቸውን ሲያሰሙ እንደ አሜሪካ፣ እንግሊዝና የአውሮፓ ህብረት አባል አገራት ደግሞ እስካሁን በዝምታቸው ቆይተዋል። እንደ አውሮፓውያኑ አቆጣጠር ኦገስት 15 ቀን 2015 የአሜሪካው የምክር ቤት አባሉ ቴዲ ክሬዝ ለዶናልድ ትራምፕ በጻፉት ደብዳቤ ሶማሊላንድን እውቅና መስጠት ለአሜሪካ ብዙ ጥቅም አለው፣ የአሜሪካ መርህ የሆነውን ዲሞክራሲን ከየትኛውም የአፍሪካ ሀገራት በተሻለ መንገድ የምታከብር አገር ናት፣ ከምንም በላይ ሽብርተኝነትንና ኮሙኒዝምን ለመዋጋት የምናደርገውን ትግል የምትደግፍ አገር በመሆኗ በአፍሪካ ቀንድ ሁነኛ የደህንነትና የጸጥታ ዘመቻ አጋራችን መሆን ትችላለች የሚል ሐሳብ አክለውበት እንደነበር አይዘነጋም። ከዚህ የቴዲ ክሬዝ ደብዳቤ በኋላ ዶናልድ ትራምፕ የሶማሊላንዱን ፕሬዝዳንት አብዱረህማን መሐመድ አብዱላሂን በነጩ ቤተ መንግስት ግብዣ አደረጉላቸው። ከአብዱረህማን ጉብኝት በኋላ ደግሞ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የኢራንን ጦርነት ምክንያት በማድረግ በነጩ ቤተ መንግስት ተጠርተው ከትራምፕ ጋር ተወያዩ። የንግግራቸው ማዕከላዊ ነጥብ የነበረው የእስራኤል ስጋቶችና የዓለም አቀፍ ሽብርተኝነት ጉዳይ እንደነበር አፍሪካን ኢንተለጀንስ በወቅቱ አፈትላኪ መረጃ አገኘው ብሎ ዘግቦት ነበር።
እስራኤል ከኢራንና ሌሎች ጸረ ሴማዊ ኃይሎች ቀጥተኛ ጥቃት ይሰነዘርብኛል የሚል የበረታ አቋም አላት። ይህን አቋሟን የሚደግፉላት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው መገባደጃ ላይ አብርሃም አኮርድ የሚባል ስምምነት እንዲፈራረሙ እስራኤልንና 4 አረባውያን አገራትን አስማሙ። የዚያ ስምምነት ዋና ግብ ወይም በእነሱ ቋንቋ ኮርጎል ተብሎ የተቀመጠው ስለ ኢራን የጋራ ስጋት ትብብርን እና የደህንነት ሸርክናዎችን ለማጎልበት የሚል ነው። በዚያ የአብርሃም አኮርድ ስምምነት ላይ የሰፈረው ዋና ግብ ኢራን የጋራ ስጋት መሆኗን የሚገልጸው ነጥብ ነው። ትናንት ቤንያሚን ኔታንያሁ ለሶማሊላንዱ ፕሬዝዳንት አብዱረህማን መሐመድ አብዱላይ ሲናገሩ ሶማሊላንድ የአብርሃም አኮርድ ስምምነት አባል እንድትሆን እንፈልጋለን ሲሉ መናገራቸውን ልብ ይለዋል። የዚህ ንግግር ዋና መልእክትም በኢራን መንግስት ይደገፋል የሚባለው የየመኑ ሀውቲ አማጽያንን ተደጋጋሚ ጥቃት እስራኤልን እንደፈተናት ይታወቃል። ይህ ኃይል ደግሞ የሞቃዲሾን ሶማሊያ በቤዝነት እየተጠቀመ መሆኑን የሞሳድ የስለላ ክትትል ሪፖርት ያሳያል። ከሳምንት በፊት እስራኤል ለሶማሊያው መንግስት ከችው የማስጠንቀቂያም እንደ ኢራን አትርቅኝም የሚል ዛቻ ያዘለ ነበር። እስራኤል ለሶማሊላንድ እውቅና በመስጠቷ የሀውቲ አማጽያንን ጨምሮ ጸረ ሴማውያን ብላ የምትጠራቸውንና በጠላትነት የፈረጀቻቸውን ኃይሎች ለመምታት ሃርጌሳን እንደምትጠቀም ይጠበቃል። የአብርሃም አኮርድ ስምምነት ላይ በግልጽ እንደተቀመጠው የስምምነቱ አባል ሀገራት የጋራ ስጋት በሆነችው ኢራን ላይ ተመሳሳይ አቋም መውሰድ ይገባል ይላል። ሶማሊላንድ የአብርሃም አኮርድ ስምምነት አካል ከሆነች ደግሞ የኢራንን ስጋትነት ለመቀነስ በሚደረገው እስራኤል መራሽ ዘመቻ ተሳታፊ ትሆናለች ማለት ነው። ሌላው ኔታንያሁ በንግግራቸው ከፕሬዚዳንት ትራምፕ ጋር ተነጋግሬያለሁ የሚል ቃል መጠቀማቸውን ልብ ይለዋል። በርካቶች እንደሚስማሙበት ከዚህ የእስራኤል ውሳኔ ጀርባ የአሜሪካ ፍላጎት ከፍ ብሎ ይታያል። የአደባባይ ምሁሩ ዶክተር አክሎግ ቢራራ ይህንን ሐሳብ ሲያጠናክሩ አሜሪካውያን ከአረቡ ዓለም ጋር ያላቸው ግንኙነት እንዳይበላሽ አስቀድመው እውቅና መስጠት አልፈለጉም። ከዚያ ይልቅ ከአረቦች ጋር የተጣላችውን እስራኤልን ተጠቅመው ሶማሊላንድ እውቅና እንድታገኝ ከጀርባ ሆነው ያስፈጽማሉ ሲሉ ይገልጻሉ። በመሆኑም እስራኤል ለሶማሊላንድ የአገርነት እውቅና የሰጠችው እንደ መጥምቁ ዮሐንስ የአሜሪካን መንገድ እየጠረገች መሆኑን አመላካች እንጂ ራሷን ችላ ብቻዋን የወሰነችው አለመሆኑን ይገልጹልናል። በቀጣዮቹ ጥቂት ሳምንታት የሶማሊላንድን አገርነት እውቅና ለመስጠት ሀገራት ድምጻቸውን ሊያሰሙ እንደሚችሉ ይጠበቃል። በተለይም እንደ እንግሊዝ፣ ዩክሬንና የአውሮፓ ህብረት አባል ሀገራት የሶማሊላንድን አገርነት እውቅና መስጠት ይጀምራሉ። ምክንያቱ ደግሞ ኦቴጌ ከጠሩ አቤት በላሽከር እንዲል ቴዲ አፍሮ። አሜሪካ ያሳለፈችውን ውሳኔ የሚቃወመው የአውሮፓ ህብረት አገራት ሊኖር እንደማይችሉ የሚታወቅ ነው። የብልጽግናው ስርዓት የእስራኤልን ውሳኔ መደገፍን መቃወምም ሳይችል በደፈናው በዝምታ ያለፈው ሲሆን የብልጽግናው ሊቀመንበር በጥንቃቄ የመረጧቸው ሰዎች የሚጽፉበት ሆርን ሪቪው የተሰኘው ድረገጽ ላይ የበሰለ ውሳኔ ነው እስራኤል የተከተለችው ሲል ገልጾታል። ይህም ሁኔታው ለኔ ተመቸኝ ብሎ በደስታ ሲፍነከነክ ማደሩን አመላካች ነው። የእስራኤል ውሳኔ ለኢትዮጵያ ስጋትና ተስፋን የያዘ ነው ሲሉ የሚናገሩት የፓርላማ አባሉ ዶክተር ደሳለኝ ጫኔ ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው መግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ሲሉ የስጋቱ ምንጭ ይገልጹታል። በመሆኑም ይላሉ ዶክተር ደሳለኝ ሐሳባቸውን ሲቀጥሉ ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ነው። ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው። የሶማሌላንድ እውቅና ለኢትዮጵያ ትልቅ ዕድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል በማለት ሐሳባቸውን አስፍረዋል። ከኤርትራ መገንጠል በኋላና ከደቡብ ሱዳን አገር መሆን ቀጥሎ በ34 ዓመታት ውስጥ በአፍሪካ ቀንድ ሶስተኛዋ አገር ለመሆን ጫፍ የደረሰችዋን ሶማሊላንድን አስመልክቶ ታዋቂው የአደባባይ ምሁር ዶክተር አክሎግ ቢራራ ሐሳባቸውን ለጣና ቴሌቪዥን ሰጥተዋል። ምሁሩ ሐሳባቸውን ሲሰጡም ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትናችሁ። ጤና ይስጥልን።